ለፍቺ ምክንያት መሆንና የካሳ ክፍያ ሚስት በባላቸው ክፉኛ ተከፍተዋል። 4 ልጆችና ሀብት ንብረትም ያፈራን ቢሆንም ከቅርብ ጊዜ ወዲህ ባህሪያቸው ግን ተቀይሯል። ይደበድቡኛል፣ ይሰድቡኛል፣ ክብር ነፍገውኛልና ትዳሩ ይፍረስ፣ ለመፍረሱም ባል ምክንያት በመሆናቸው ካሳ ይክፈሉኝ ሲሉ የኦሮሚያ የቤተሰብ ሕግን መሰረት አድርገው ዳኝነት ጠይቀዋል። ለዚህ ክስ ባል ምን መልስ ሰጡ? ፍርድ ቤትስ ምን ወሰነ? ለፍቺ ምክንያት መሆንስ ካሳ የመክፈል ግዴታን ያስከትል ይሆን? አሁን ለማውራት የመረጥኩት ጉዳይ ነው። ሰላም፣ ፍቅር፣ ጤና በየቤታችን ሞልተው ለሀገርም እንዲተርፉ ተመኝተናል። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በባለቤታቸው ባህሪያቸው ተቀይሮ ለፍቺ ምክንያት ሆነዋል የተባሉት ባል ለቀረበባቸው ክስ የተቀየረው ባህሪ የእርሷ ነው፣ ያልፈጸምኩትን ድርጊት ፈጽመሃል በማለት እኔን መክሰሷ ትክክል አይደለም፣ ትዳራችን በእርሷ ጥያቄና ፍላጎት የሚፈርስ መሆኑ ተቆጥሮልኝ እንዲያውም ለእኔ የሞራል ካሳ ትክፈለኝ ሲሉ መልስ ሰጥተዋል። ክስና መልሱን እንዲሁም ያቀረቡትን ማስረጃ የመረመረው የአዳማ ወረዳ ፍርድ ቤትም መጀመሪያ ፍቹን ወሰነም። ለፍቺው ምክንያት የሆኑት ባል መሆናቸውን በመጥቀስም በጋራ ካፈሩትና ባል ከሚደርሳቸው ሀብት 20 በመቶ የሚሆነውን ቀንሰው ለሚስት በካሳነት እንዲሁም ለልጆች ቀለብ በወር 1500 ብር እንዲከፍሉ በመወሰን መዝገቡን ዘጋም። ይህንን ውሳኔ አላመንኩበትም ያሉት ባል ለከፍተኛው ፍርድ ቤት ይግባኝ ቢሉም እኔ ደግሞ የእርሶን ቅሬታ አላመንኩበትም ያለው ፍርድ ቤት መዝገቡን ዘጋ። ተስፋ ያልቆረጡት ባል ይቅርታ የቀድሞ ባል ለኦሮሚያ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን አቀረቡ። እርሱም የካሳ ውሳኔውን ውድቅ አድርጎ የቀለብ ውሳኔውን ግን አጸናም። አሁን ቅሬታ የማቅረብ ተራ ደግሞ የቀድሞ ሚስት ሆኖ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። በመዝገብ ቁጥር 152968 ቅሬታቸውን በጽሑፍ አቅርበዋል። አካል ጉዳተኛና በሰው እርዳታ የሚኖር ልጃችንን እንዲሁም አካለ መጠን ያላደረሱ ሕፃናትን ለማሳደግ ደፋ ቀና ብልም የተረፈኝ የእርሱ ረብሻ፣ ስድብና ድብደባ ነው አሉ። ክብርም አሳጥቶኛል ሲሉ አከሉ። ደግሞ ሌላም ጨመሩ። ባል ከትዳር ውጪ ከሌላ ሴት አንድ ልጅ ወልደዋል። ጥፋተኛም ተብለው በአፋር ክልል ሎጊያ ፍርድ ቤት በገንዘብ ተቀጥተዋል። ከዚህ በላይ በደል፣ ከዚህ በላይ ለፍቺ ምክንያት መሆን ኬት ይመጣል? እንዴት ካሳ አይገባሽም እባላለሁ ሲሉ ጠይቀዋል። ለዚህ ጥያቄ ሰበር ምን መልስ ሰጠም? ሰበር መልስ የሰጠው መስከረም 21 ቀን 2011 ዓ.ም ሲሆን የውሳኔ በቅጽ 23 ስለታተመ ሙሉን ለመረዳት እንድታነቡት አደራ ብለናል። ሰበር ፍሬ ነገርና ማስረጃ የመመዘን ስልጣን ባለው የስር ፍርድ ቤት ባል በሚስት የቀረበባቸውን ጥፋት ስለመፈጸማቸው መረጋገጡን ገልጾ እኔ ወደዚህ አልገባም አለና ወደ ሕጉ ሄደም። የኦሮሚያ የቤተሰብ ሕግ የፍቺው ምክንያት ለፍቺ አስፈላጊ ባይሆንም ለውጤቱ በተለይ ለንብረት ክፍፍል ግን ግምት ውስጥ ሊገባ እንደሚችል ይደነግጋል አለ። ለምሳሌ ፍቺ የተጠየቀው አንደኛው ወገን በፈጸመው ዝሙት ወይም ድብደባ ምክንያት ከሆነ ፍቺው ተወስኖ በሚደረገው የንብረት ክፍፍል ወቅት ንብረቱ በእኩል መከፋፈሉ ቀርቶ ይህንኑ ጥፋት ግምት ውስጥ ያስገባ ክፍፍል ማድረግ ይቻላል ሲልም አከለ። እንዲያውም በተሻሻለው የኦሮሚያ የቤተሰብ ሕግ አንቀጽ 111 ንዑስ አንቀጽ 1 መሰረት ለተበዳይ የትዳር አጋር የሚከፈለው ካሳ ከአንደኛው ተጋቢ ድርሻ አብዛኛውን ወይም ሙሉን ሊሆን ስለመቻሉ መደንገጉን ገለጸ። እናም ጋብቻው የፈረሰው በተጠሪ ጥፋት መሆኑና በመልካስ ላይ ጉዳት መድረሱ ተረጋግጦ እያለ የቀድሞ ባል ያሁን ተጠሪ ካሳ የማይከፍሉበት ሕጋዊ ምክንያት የለም፣ መጀመሪያ ተወስኖባቸው የነበረውን ከጋራ ንብረት ለእርሳቸው ከሚደርሳቸው 20 በመቶውን በካሳነት ለሚስት ይክፈሉ ሲል አጸና። የሕግ ትርጉም የተሰጠበት ጉዳይ ሲልም ይህንን ጻፈም። ከባልና ሚስት ባንዱ የተፈጸመውና
ለፍቹ ምክንያት ሆኖ የተገኘው ጥፋት በሌላው ተጋቢ ላይ ጉዳት አስከትሎ ከተገኘ በዳዩ ላደረሰው ጉዳት ከጋራ ንብረት በካሳ መልክ ያንደኛውን ተጋቢ ድርሻ አብዛኛውን ወይም ሙሉውን በደል ለተፈጸመበት ወገን እንዲከፍል ሊወሰን የሚችል ስለመሆኑ ነው ያለው። ይህ ውሳኔም የኦሮሚያ ቤተሰብ ሕግን መሰረት አድርጎ የተሰጠ ነው። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።